ከበቂ በላይ ነው። ኢየሱስ ሰው ነው ይላሉ። የኔ ክብር ያለው እዛ ውስጥ ነው። የኔ እህት፣ የኔ ሰላም ያለው የኔ ጤንነቴ ራሱ የመጣው በሱ ሰው በመሆኑ ውስጥ ነው። ስለዚህ እኔ ያልሸማቀቅበትም በጣም ኩራቴ ነው። ደስ ብሎኛል ልጁ ስላደረገኝ ስለመረጠኝ። በነገራችን ላይ አመስግኑ። በጣም ብዙ ትምህርቶች ያስፈልጉኛል፣ መማር እፈልጋለሁ፣ እየተማርኩም ነው። እና የሰው ልጅ ማወቅ ያለበት እህቶቼ፣ ወንድሞቼ ሲራጠል ሙስተቂም ማን እንደሆነ ማወቅ አለባችሁ። እንግዲህ ጣቱ ተቀስሯል፣ በረም ተመልከቱ። እየሰለም ነው እንግዲህ ወንድማችን። ይሄ በእርግጠኝነት ከዚህ በፊት ዲያቆን ነበረ። ቄስ ነው፣ እንደውም ቄስ ነው፣ ያስታውቃል። ታቦት ተሸካሚ ነበረ። ኧረ ይሄ ተው ይሻላል። እንደውም መርጌታ ነው፣ እንደውም ያስታውቃል። የጣቱ አያይዞ መርጌታ ሊቀ ሊቃውንት ነው ይሻላል። እንዲህ ሲል እያስጠነቀቀ ነው አልገባ ያላቸውን። እኔ እንዲሁም ምናልባት እኮ መጀመሪያማ ሳየው እንዲህ ስል ፍቅር ሲዝም ነው እንዲያልኩኝ። አይ አይደለም፣ ይሄ በቃ እንደውም መሪ ጌታም ወይም ሊቀ ሊቃውንት ሊቀ ጠበብትም ሊሆን ይችላል እያልኩኝ ነው። እና እስቲ እንየው በረምት እንየው እስቲ። ወንድማችን እኔ ውርደት የማይሰለቻቸው እንግዲህ ተመልከቱት። የመቼ ፖስት ነው የሚለውም በረምብ እንመለከተዋለን። የመቼ እንትን ይችላል በረምብ እንስማው። አንተ ደግሞ በቃ አላሁ አክበር ብቻ ብላተውም እንደ መሐመድ ረሱል የሚለውን ለምን ታስደምጣለህ? ክርስቲያን ነው፣ ዲያቆን ነው። ዲያቆኑ ይሄ ራሱ እንደውም ቄሱ ነው። ይሄ ቄሱ ያስታውቃል። ይሄኛው መርጌታ ነው። እንደውም ይሄ እንትን ነው መርጌታ አስተዳዳሩ ነው። አረ ይበሳጭብን አላህ ለማለት ይበሳጫል። ተመልከት የመቼ ፖስት እንደሆነ የ2024 ከሁለት ዓመት በፊት እንግዲህ በደንብ ታዘቡ። ወንድማችን ጣቱን ቀስሮ ኧረ ምን ችግር አለው? ከሁለት ዓመት በፊት ሙስሊም ነበር፣ ከዛ ዲያቆን ሆነ፣ ከዛ አሁን ተመልሶ ሰለመ። ጣት አቀሳሰር ግን ተመልከት። ያስፈራራ ይመስላል ወንድማችን። በጣም ነው እንዲያሰለሙት። ዋ ብያለሁ። በጣም ነው እንዲያሰለሙት። እስልምና በየትኛውም ቦታ ተቂያውን ካልተጠቀመ በቃ ጨረሷቸው እኮ በቃ አዳር ኦልሞስት ሁለተኛ ዙር ይመጡባቸዋል። የራሳቸውን ቲክቶክ ላይ ተጠቃሚዎች ሙስሊሞችን አስልመው ጨርሰዋል። እርስ በርስ ኔክስት ኡስታዞቹ እርስ በርስ ሻዳ እያያዛሉ፣ ሚስቶቻቸውን ኤክስቼንጅ ይደራረጋሉ ይመስለኛል። እዚሁ ላሳየህ ሌላ በጣም የገረመኝ የደነቀኝ ነገር ማለት ነው። ሚስቶቻቸውን ኤክስቼንጅ ይደረጋሉ። አንተ ሚስት አስልም፣ እኔ አንተ ሚስት ላስልም እየተባባሉ ኔክስት። ከዛ እሱን ሲጨርሱ ባክና አንተኑ ላስልም፣ አንተ ደግሞ ታስልማል። ፖስት ያደረገችውን ፖስት ነው ማሳያቸው። እህታችን ይኸው ተመልከቷት። እህታችን ተመልከቱ። ይኸው ፖስት ያደረገችው እና ራሷ ፖስት የምታደርገውን ቪዲዮ ነው ማሳያቸው። አስልመዋት የለ እንደ በቃ አስልመዋት አልሰልማለች። ተው እንጂ አንተ ዳሪክ ራስሽን አላየሽም? ይኸው እህታችን እንግዲህ ይኸው ወይኔ ስትንቀረፈፉ አዳሞች ስትንቀረፈፉ መሐመዳውያን ወሰዱባችሁ። አዳማውያን ተበልታችኋል። መሐመዳውያን በቃ ሰለማት። ፕሮፋይሏን አትሊስት አስልመው በሱ ሰልቤት ያደርጋሉ። ለአጫቸውን እያዝረበረቡ ወደ 376 ናቸው ሙስሊም ወንዶች። ፎቶ ሲያይ በቃ አትሊስት በዚህኛው ልጽናና አስቀምጫት ዳዳዛለች ብዬ ፎቶን እያየሁ ልጽናና ነው። መሐመድ ተረከዝ አይቶ ላዩ ላይ እንትን እንዳለው ማለት ነው። ደግሞ ከራሷ ፖስት ቆዳ ምፍቀዋን እንደፋቃል ቆንጆ ሴት ይፈልጉና አስቀምጠው በዛ ይጽናናሉ በሻዳ ማለት ነው።
ለሀጫሙች ለነገሩ ምን ይደረግ አይፈረድባቸውም። በቁማቸው ገንዟቸው እንዳለ መሐመድ በቁማቸው ተገንዘው። ስለዚህ አትሊስት በዚህ ጽናኑ። በጣም በጣም እኔ አዘንኩኝ። በጣም ነው ያፈርኩት። እኔ ጌታ እኔ ምን ራውን ራሷን እንዲህ ስታይ እኔ ዳሪክ እኔ ምን ብላ ይሆን ድንግጥ ነው የምትለው። አሁን ከዚህ በፊት ራሱ አንዷ ትዝ ይልሃል እንዲህ እኛ ጋር መታ ነበረ አስለሟት ቪዲዮ በአካውንቷን እንትን አድርገው ምናምን ነገር በቃ እኔ እስልምና ህይወቴ በጣም እያልኩ ብለው ምንም ወደት የሌለህ እንደዚህ ነው። ቁጥር ላይ ማተር የሚያደርግ ሃይማኖት ስለሆነ ፖለቲክስ ውጤታማ ነው ለነሱ። ፖለቲካውን ስለሚጠቀሙት እንደዛ ለፖለቲካ ሲሉ ነው እንደዛ የሚያደርጉት። ብዙም ቦታ የምንሰጠው አይነት አይደለንም እኛ። እንደዚህ አይነቶቹን ኢግኖር ብናደርጋቸው የተሻለ ነው። አይሻልም? ኦፍኮርስ ከራሳችሁን ጠብቁ፣ እውቀት ላይ መሰረት አድርጉ። እንደዛ ነገር ነው ዋናው ነገር እሱ ነው። በትክክል እንግዲህ ሙስሊሞችን አስገባቸው። ሳምራዊት አዲ ወይ እፎይ ምን ፈለግሽ? ምን እንታዘዝ? ትምህርት እየተማርኩ ነው። ቁጭ በይ ካንተ ጋር። ኦኬ ፕሮፋይሉን ቀይሪ። ለምን ሳምራዊ ፕሮፋይሉን ቀይሪ። ኦኬ ኮፒ ሊንኩ በረንብ እየተደረገ አይደለም። በረንብ ከፍ አድርጉት። በረንብ ከፍ ይበል። መቆራረጥ እንዳይኖር ወንድሞች በረንብ ከፍ አድርጉት። አንዴ እንትን እንዳይል 100K አስገቡት። ገና ነው በጣም አሁን በዚህ ሰዓት 100K መግባት ነበረም። ከፍ አድርጉት ሁላችንም ወንድሞች። እሺ ወደ ርዕሳችን እንግባ። እፎይ ይቻላል። ኦኬ ርዕሳችን ምን ነበር? ዛሬ የእስልምና መሰረቶች። ኦኬ አምስቱን የእስልምና መሰረቶችን መሰረተ በማድረግ እንገባለን። እነዚህ አምስቱ የእስልምና መሰረቶች ምን ምን እንደሆኑ፣ በምን ላይ ቤዝ እንዳደረጉ፣ በምን ላይ እንደተመሰረቱ፣ ይሄንን ደግሞ ማያሟላ ሰው ሙስሊም ሊባል ይችላል ወይ የሚለውን ነገር እያየን ኢን ዲቴል አምስቱ የተለያዩ መስፈርቶች አላቸው። ከነዚህ ከአምስቱ አንዱ የማያሟላ ሰው ሙስሊም ይባላል የሚለውን ነገር እያየን ወደኋላ ትሬስ ባክ እናደርጋለን ማለት ነው። ስለዚህ ለዚህ ጥሩ ሙስሊሞች ምናልባት እናውቃለን ብላችሁ የምታስቡ ሙስሊሞች ብትመጡ ደስ ይለናል። ብዙ መማማር ስለምንፈልግ ማለት ነው። በደንብ መረጃ እየያዛችሁ ከስር ያላችሁት ወንድሞች ዛሬ ብዙ የሚጋለጡ ነገሮች ስላሉ መረጃ እየያዛችሁ እንድትቀጥሉ ስንል እንላለን። ሙስሊሞች ገስት መላክ ትችላላችሁ። ከዚህ በኋላ እንቀበላችኋለን። እንግዲህ እስልምና በ5 ማዕዘን ላይ ተመስርቷል። 5 መሰረቶች አሉት። ሰው የተመሰረተ ነገር ደግሞ የተፈጥሮ ሊሆን አይችልም። እስልምና የተፈጥሮ ሃይማኖት ነው የሚል ጉንጭ አልፋ የሆነ ውሃ ማይቋጠር አርጉመንት አላቸው። ሮንግ ነው። እስልምና በራሱ የተመሰረተ እንጂ የተፈጠረ እንዳልሆነ ዛሬ የምንመለከት ይሆናል ማለት ነው። የተፈጠረና የተመሰረተ ልዩነቶች አሉት። እስልምና የተመሰረተ ነው። የተመሰረተውም ደግሞ እንዴት ነው፣ በምን ላይ ነው የተመሰረተው፣ እሱን አብረን የምናይ ይሆናል ማለት ነው። የተፈጥሮ ሃይማኖት ነው የሚለው ተረት እንደሆነ እንዳስሳለን። አይመን እንኳን ደህና መጣ። ሰላም፣ እንዴት አመሻችሁ? እፎይ ቆስጣ
ረይሃ ነው። ሰላም ብያለሁ ሶስታችሁ ነው። እንዴት ነህ ሙሲ? ሰላም ብለናል። ኦኬ አለ እግዚአብሔር ይመስገን። አካም ዙዙ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ጥያቄ ነበር። ኦኬ ትጠይቂያለሽ። ቅድሚያ እስኪ አንድ ጥያቄ ማለሽ እና እስልምና በስንት ነገር ነው የተመሰረተው ብለሽ የምታምኚው? እኔ እስልምና ላይ ብዙ አላውቅም፣ እውቀት የለኝም። ምንድን ነው እምነትሽ? እኔ ሙስሊም ነኝ። ሙስሊም አሁን ሙስሊም ስትሆኚ እስልምና መሰረቶችን አታውቂም? እኔ ልጠይቅ ነው መጣሁት። ወይዘይ አላውቅም። ምንም አልተማርሽም? ተወላጅ ነኝ እንጂ ምንም አስተምረኝ፣ ክርስትና አስተምረኝ። እስልምናውን ምንድን ነው ብለሽ የምትከታዩ? እስልምና አንድ አምላክ በብቸኝነት ማይወልደው ማይወለደው ሞት የሌለበት ጥርት አለው። ማይወልድ የሚል አለ ግን ማይወልድ ማይወለድ ነው አልኩ። ማይወልድ የሚል ጥቅስ አለ ወይ? አዎ አለ። ምን ላይ? ቁሉ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። አይበቃህም እኮ ማይወልድ የሚል ነው ወይንስ አልወለደም ነው? በቃ አልኩ እኮ አይወልድም አይወለድም። አሁን ጥያቄ እናቀርብልኝ። አይወለድም አይደለም አልወለደም አልተወለደም ነው ወይንስ ማይወልድ? ለምን አንተ ነጥብ ለማስታን ነው? ኖ ምን ነጥብ አስፈልሻለሁ? በደንብ አስተውይ፣ በደንብ አስተውይ። እፎይ አልወለደም ቢባል ወደፊት አይወልድም ማለት አይደለም። እፎይ አይወልድም እና ወልዷል የሚል ነገር አልተስጣኛለሁ። ሊስን እፎይ አልወለደም እና እፎይ አይወልድም ልዩነት አላቸው የሉም? ኖ አሁን አለ አይወልድም አይወለድም አለ እኮ አንተ አይወልድም ከአንተ ለምን ታመሳስላለህ? አንተ ሰው ልጅ ነው። አገባኝ አንተ ኢየሱስን አይደለም አልኩት እኔ አላህን ነው። ኢየሱስ እንጃ ተመልሶ ሲመጣ ሊወልድም ይችላል። አዳምጪ አላህ ሚስት ካገኘ ይወልዳል። ኮርላይኖችን አድርጎ ሊወልድ ይችላል። ማስረጃ ዝታኝ። እሺ እሰጥታለሁ። በመጀመሪያ ደረጃ አይወልድም የሚል ጥቅስ የለም በቁርአን ውስጥ። ስለዚህ አይወልድም አይደለም የሚለው አልወለደም። ላይ አላ ነገርኩ ወይኔ ለም የሊድ ወለም ይውለድ ማለት ምን ማለት ነው? አልኩ እኮ አሁን አልነገርኩ ከነ ትርጉሙ ምን ማለት ነው? ጆሮ የለም እንዴ? ምን ማለት ነው? አይወልድም አይወለድም። ወይኔ አይደለም ትርጉሙ እንደዛ አይደለም። አልወለደም በቃ ምንም ይሁን በቃ አልወለደም እኮ አልወለደም። እኔም እኮ እህታችን እኮ እኔም እንደዛ ነው አልኩ። ወልደሻል አንቺ? አረ ወልደሻል? እሺ አረ በጠራቅ ጥያቄ ላቅርብልኝ። ቆይ ወልደሻል? አይ እኔ አልወለድኩም። አላህ አልወለደም ነው የሚለው። አየሽ አንቺ አትወልጂም ወደፊት እና እኔ የሰው ልጅ ነኝ እኮ ያማሃል። ቆይ ትወልጃለሽ አትወልጂም? የሰው ልጅ ነኝ። ፈጣሪ ከሰጠኝ ይወልዳለሁ። እንደ አማሃል ጎበዝ። አየሽ ሰው ልጅ ታመሳስላለህ። ኢየሱስን እንደለም እኮ ፈጣሪ አላህ ነው። እሱ እንደው ብታመሳስለን ችግር የለም። ዙዙዬ እንኳን ከኢየሱስ ተይና ከኔ ጋር አመሳስለውም አላህን። ምክንያቱም እኔ ጭንቅላት አለኝ፣ አላህ ጭንቅላት ይኖረው አይኖረው አታውቂውም። ገና እግር ነው የምታመልከው። አምሳያ የለውም በቂ ነው። ጭንቅላት የሌለው ስለሆነ አምሳያ አንተ እንደው ሽንት ቤት ገብቶ የሚገማማ ሆነ ያመለካለው። ተው እንጂ ችግር የለውም። አንቺን ሲያበጅሽ በገማ ጭቃ አብኩቶ ነው የሰራሽ። 40 ዓመት ሙሉ ጠፍጥፎሽ ከሚገማ ከሚጨለጨል ከጠነባ ጭቃ በእጆቹ ነው የሰራኝ ብለሽ ነው የምታምኘው። ያንን የገማ ጭቃ አይደለም መግባት እዛ ሽንት ቤት ውስጥ በእጆቹ አብኩቶታል። ስራን ችግር የለም። ዋናው ፈጣሪ መሆኑ ነው። አሁን ፈጣሪ ላለመሆኑ ማስደስታኛ አሁን ፈጣሪ መሆኑ ገባሽ። ፈጣሪ ነው አልሐምዱሊላህ። ሞት ሚጣ ቆይ ቅድም ምን ብለሽ ነበር? ቆሻሻ ቦታ ይገባም ብለሽ ነበር። የገማ ጭቃ በእጁ አብኩቶ እንደነካና እንደሰራሽ ስነግርሽ ደግሞ ይሁን ችግር የለውም ማለት እግዚአብሔር ሚስጠግብተዋል። ይሄ እውነት ነው። እንዴት እኛ ፈጣሪ ምንም ያቆሽሸዋል ብለን አናምንም። ፈጣሪ የሚያቆሽሸው የለም። እንኳን ፈጣሪ አንድ አዳምጫ አዳምጪ። ቆይ እግዚአብሔር ሚስት አግብቶ ያላል። ቆይ ፈጣሪ ሚስት አገባል እንዴ? እሺ ማስረጃውን አንቺ። ወላሂ አላ እኮ አንቺ
እኮ እመጣልሃለሁ፣ ነገ እመጣልሃለሁ አላ በኢምራን ተቀቤ እመጣልሃለሁ። ጉዲው እኮ ወጣ። ይምሩ እኛ ጀግና ዙዙ ለምንድን ነው እንደ ኡስታዝሽ ጅልማ አንቺ ምንድን ነው አወርክም እንደዚህ ገፍተሽ እናምታሰድቢው? ኧረ ጅል አይደለሁም። ዙዙ ፕሊስ አዳምጪ። ዙዙ መረጃ ካለሽ መረጃሽን አቅርቢና ጠይቂ። ኧረ አለኝ ወላሂ ነገ እመጣልሃለሁ። ለእያንዳንዱ ማስረጃ እመጣልሃለሁ እኮ። ስለዚህ ምንድን ነው ከሌለ ዝም በይ በቃ። ኡስታዞች እዛ የሚቀጥሩችን ይዘሽ እዚህ መጥተሽ እንትን አትበይ። መረጃ ባለሽ ላይ ታወሪያለሽ፣ መረጃ ከሌለሽ ግን ሚዩት አድርጊ፣ አረብሽ። ኤኒዌይስ ወደ ቶፒካችን እንመለስና እንግዲህ እህታችን አንድ ሚዩት አድርጊ። ወደ ቶፒካችንን ፓራፍሬዝ አድርገው እንትና ወሴ። መልካም እንግዲህ ርዕሳችን ዛሬ 5ቱ የእስልምና መሰረቶች ላይ ነው። እንግዲህ ምንድነው ፖይንታችን የሚሆነው በደንብ እንድታስተውሉ እንፈልጋለን። አንድ የተመሰረተ ነገር እንዴት ከዘላለም አለ? መጀመሪያም የነበረ ነው ሊባል ይችላል? ከመመስረቱ በፊት አለ እንዴት ሊባል ይችላል? ሚል ፖይንት ይዘን የመጣ ነው። ስለዚህ በእነዚህ በ5ቱ የእስልምና መሰረቶች ላይ ተነስተን እያንዳንዱ ጥያቄዎች እያነሳን እናያቸዋለን። ከነዚህ 5ቱ መሰረቶች አንዱን የማያሟላ ሰው ሙስሊም ተብሎ ይጠራል ወይ ሚል ፖይንት ይዘን የገባ ነው። እነዚህ ነገሮች አይ ቲንክ በጨዋነት መልሱልናል ብለን እናስባለን። የገቡት ሙስሊሞች እንቀበላቸው። ፈሪድ ሙስሊሞች አውርዶ ለስትገባላችሁ ዝም ታሰድባላችሁ። እስልምና አይ አብድሊስ አድል ሊቢሷ እድለቢሷ ለማለት ነው። ኦኬ እድለቢሷ እድለቢስ ብለሽ ስም ይዘሽ መጥተሽ ገብተሽ የሌሎችን እድልማ አትዝጊ። እነሱ ከገሃነም እሳት ለመዳን እድል ሳይሆን አንተ ለይሽ ስለጋን ተሳድባለህ። እናንተ ለይሽ ስነ ስርዓት የለም። እሺ ጥያቄው ላይ አታስተምሩ ካስተማሩ እኮ ጥያቄው ላይ አንድ ሰው እንዳይገባ ሙስሊም ሆነ ሰው እዚህ አንድ ሰው እንጨት አምላኪ ሁላ ከኛ ጋር አታውሩ። ራሳችሁን ታጠቡ መጀመሪያ። ጨረሽ አሰረቡም እኮ ምን እንደምታመልኩ ስዕል ሰብስባችሁ ያመለጋችሁ እስልምና እንዴ ነው? ይፍታ ዛሊካ ወራጅ ዝም ብለሽ የሰውን ህይወት አትሰደቢ። አንቺ እሺ እስልምናን ያስተማሩሽ ኡስታዞቹ ናቸው እንደዚህ አይነት ብልግና እና ስድብ ያስተማሩሽ። ምክንያቱም የቲክቶክ ኡስታዞቻችሁ ከብልግና እና ከስድብ ውጭ ምንም አያውቁም። ምን ያህል ብልግና እና ስድብ እንዳስተማሯቸው ከዚህ መረዳት ትችላላችሁ። ገብተው ሴቶቹም ስድብ ወንዶቹም ስድብ ቶፒክ ላይ አወሩ። ከስድብ ውጭ ታውቃለህ ሲጀመር መሀይብ። ኧረ እባካችሁ ሙስሊሞች ቁርአንን ነው በአማርኛ እየቀሩልን ያለው ይመስለኛል። እፎይ እንኳን ደህና መጣ። እንኳን ደህና ጠበቀኝ። ሰላም ነው? ይመስገን ነው። ሰላም ነው አለን አልሐምዱሊላህ። መልካም። እስልምና በስንት መሰረቶች ላይ ነው የተመሰረተው? እሺ ለምን ከኢምራን ጋር አትገጥምም አንተ? እሱ ተዘጋጅቶልህ ነበር እኮ። ሂድ ጆሮውን ጠምዘውና ዘውና ይማር። አያችኋቸዋል። አንዳቸውም እስልምናቸውን አያውቁም። እየየ ብቻ ነው ገብተው መልስ የለም። አንተ እንደሌላቸው ከነሰገራ አታምልክ። መጀመሪያ ክርስቶስን ከናሩ አታምልክ። ያው ብልግናቸው ነው። ከስድብ ውጭ ከነኚህ ጋር እኮ ነው ተቆጥረን አሁን ህዝብ ተብለን ኢትዮጵያዊ እንባለው። ምን ያህል ባለጌ ተሳዳቢ እንደሆኑ ይዋቸው። ማንም ተሳዳቢ የለም። ስነ ስርዓት ያዘን ተራስ ነው። ይሄው እያየሻቸው ወንድሞችሽ እስልምና ያስተማራቸው ስድብ ነው። ነብያቸው ያስተማራቸው እንደዚህ ቆሻሻ ነገር ነው። ስነ ስርዓት አስተምርም አንተ አንቺ ራስሽ ከሆነ እየሰደብሽኝ ነው እኮ ከነብይሽና ከሐዲስሽ ከቁርአንሽ ያገኘሽውን ይዘሽ ላ እኛ ቆጥ ተሳደብ ምን የለም። ግን አንተ ለስርዓት አርጊ በቃ ስርዓት አታስተምር። እሺ ሚዩት አርጊ በቃ መልስ ከሌለሽ ሚዩት አርጊ። እኔስ እፈይ ሰላም እንዴት ነው? ፌቨን ደህና ነህ? ሰላም ነው። እንዴት ነው? አለን አንበሳችን በጣም ነው። የሆነ ሪካርድ ላይ አይቼሽ ነበረ። በጣም ነው ማከብር፣ በጣም ነው መወድ። አንጫጫ ዝም ብለህ ወንድሜ። ተባረክ፣ እግዚአብሔር ይባርክ። አሜን አሜን። እውነት ማለት
በጣም ጥያቄ ከፈጠሩኝ ነገራቶች በሙሉ አንድም በአንተም መንገድም ነው። አንተም በጣም ረድተኛል። ከዛ እንደወጣ የምትናገራቸው ነገራቶች በሙሉ ደስ የሚሉና ልብ የሚያርሱ ናቸው። እናመሰግናለን። አይኖቻችን እንድንከፍት እንዳንተ አይነቱን ያብዛልን። ተባረክ ወንድሜ፣ ተባረክ። እሺ፣ አሜን አሜን። የሆነ ጊዜ እኮ አይቼሽ አስገባሁሽና ብዙም ስላላወኩሽ ወጣሽ። ጥያቄ ኡስታዞችን ስትጠይቂያቸው ያ ጥያቄ ወይ ኡስታዞችን ስትጠይቂ ያየሁት ቪዲዮ ኢምፕረስ አንድ የሚታርገም በጣም ነው የገረመኝ እና ኡስታዞቹ ሳይመልሱት ጥለው ወጡ። ግን መጨረሻ ላይ አዎ የትም ሲሄድ ነው። በነገራችን ላይ ያው እኔ ጥያቄ የሆነብኝን ነገር ስጠይቅ አሁን እዚህም ስራ አሉ አንዳንድ ሰዎች በምጠይቀው ነገር ላይ መልስ አይሰጡኝም። እኔ ስሞት እኮ የምሞተው ለብቻዬ እኮ ነው። ጥያቄ የምጠይቀው ለራሴ ነው። አሁን ከቤተሰብ በጣም ያው ከባድ ህይወት ነው። ያው ሁላችሁም ታውቃላችሁ ከዛ ስንሆን ማለት ነው። እና መገፋት አለ። ግን ምንም አይነት ነገር ግፊያ ቢኖር ከሲኦል አይበልጥም፣ ከሲኦል አይበልጥም። እያየ የሰው ልጅ ገደል አይገባም መቼም። በዚህ ዘመን ደግሞ ፈይ ወንድሜ የሰው ልጅ መች እንደሚሞት እንደ ድሮ አይደለም ዘመኑ፣ እያየን ነው። ወጥቶ መቅረትም አለ። ስለዚህ ትክክለኛውን መንገድ ማወቅ ግዴታ አለብን። እንደኔ አስተሳሰብ የሰው ልጅ ግዴታ ማወቅ ያለበት ትክክለኛውን መንገድ ነው። ሲራጠል ሙስተቂምን ማወቅ አለበት። ሲራጠል ሙስተቂም ማን ነው? እኔ በቀን 27 ጊዜ ኢድነ ሲራጠል ሙስተቂም እያልኩ የምውለው ሴትዮ ግዴታ ሲራጠል ሙስተቂም ያስፈልገኛል። እኔ እንደራሴ ነው፣ የግል ሐሳቤ ነው። ምክንያቱም ለሰዎች አስቤ በጣም ብዙ ነገር ደርሶብኛል። ስለዚህ አሁን በራሴ እንደ ግል ለራሴ ሲራጠል ሙስተቂምን አግኝቻለሁ። መንገድ እኔ ነኝ፣ ህይወት እኔ ነኝ። ያለኔ ወደ አብ የሚሄድ አንድም የለም የሚል ቃል ለኔ በጣም በቂ ከበቂ በላይ ነው። ኢየሱስ ሰው ነው ይላሉ። የኔ ክብር ያለው እዛ ውስጥ ነው። የኔ እህት፣ የኔ ሰላም ያለው የኔ ጤንነቴ ራሱ የመጣው በሱ ሰው በመሆኑ ውስጥ ነው። ስለዚህ እኔ ያልሸማቀቅበትም በጣም ኩራቴ ነው። ደስ ብሎኛል ልጁ ስላደረገኝ ስለመረጠኝ። በነገራችን ላይ አመስግኑ። በጣም ብዙ ትምህርቶች ያስፈልጉኛል፣ መማር እፈልጋለሁ፣ እየተማርኩም ነው። እና የሰው ልጅ ማወቅ ያለበት እህቶቼ፣ ወንድሞቼ ሲራጠል ሙስተቂም ማን እንደሆነ ማወቅ አለባችሁ። አሁን የሰላት ተርቲብ ሳይሆን አርካኑል ኢማን ስንት ነው እያለ እየጠየቃችሁ ነበር። እናንተ ደግሞ አንተ ኢየሱስ እንደዚህ ነው ኢየሱስ የማይባል ለሰው ልጅ የማይባለውን ስድብ ለሱ ራሱ ትሰድቡታላችሁ። የማይባል ነገር በቃ አይጠቅምሽም። አሁን ለምሳሌ ተሳደብሽ፣ ወረድሽ፣ ምንድነው ጥቅምሽ? ምን አተረፍሽ? የእውነት ጥሩ አይደለም። በቃ እንደዚህ አይነት ነገር አታድርጉ። ያደረጉ ብዙ ሰዎችን እያየን ነው። ሌላው ምኑ ፊቱ ተመንጥሮ ሌላው ስንት ነገር ሆኖ እያየን ስለሆነ ባትሳደቡና መልስ ካገኛችሁ ብመልሱልን። ጥያቄ ስንጠይቅ ወይም ጥያቄ ካላችሁ ደግሞ ጠይቃችሁ መልሳችሁን ተቀብላችሁ በክብር ውረዱ። አትሳደቡ። የእውነት ስድብ ጥሩ አይደለም። አመሰግናለሁ። ቴንክ ዩ። እናመሰግናለን። ቆንጆ ተባረኪ። አሜን አሜን። ያው በጣም ተፈላጊ ስለሆንክ እኔ ብዙ ማውራት አልፈልግም። በጣም ተፈላጊ ስለሆንክ ብዙ ሰው ስለሚፈልግ እኔ ደግሞ ከለፈለፍኩ ስለማላውቀው በዚህቹ ያው አስቆሙኝ እንጂ። አይ ቆንጆ፣ ደስ ብሎኝ ነው የሰማሁሽ ሄቨን። እዛም ከኡስታዞቹ ጋር ያደረግሽውን ውይይት ሰምቼው ነበረ፣ የጠየቅሻቸውን። እንደውም ባለፈው ላይቭ ላይም እያሳየ ነው ነበረ ኡስታዞቹ እንዴት አድርገው እየጠየቅሽ፣ በተለይም ይሄ እንትን ላይ ሰላት ላይ ጠየቅሽው እንዴት ነብዩና መላእክቱና አላህ በአላህ ላይ እንዴት ሰላዋትን ያወርዳሉ። ያው ጠይቃለሁ። አይታችሁ ከሆነ መልሶ የተመለሰልኝ በመጀመሪያ የጠየቅኩት ጥያቄ ያው እኔ ብዙ ጥያቄዎች አሉ በውስጤ። እኔ ደህና ኡስታዝ ባገኝ ደህና ኡስታዝ ነኝ የሚል ሳይሆን ትክክለኛ ለፈጣሪው ፈርቶ ፈሪ ነኝ እኔ ፈጣሪ ማገልገል እፈልጋለሁ። ማንንም ያምልክ እሱ የራሱ ጉዳይ ነው። ግን እንደኔ ጥያቄ መልስ የሚመልስልኝ ኡስታዝ ባገኝ አስታውሻቸው። ሜቢ ጥያቄውን አስታውሻቸው እዚህ ላሉትም። እዚህ ላሉትማ እኔ ጥያቄ በመጀመሪያ
እኔ እንደ ኤቨን አባቴና እናቴ ሙስሊም ስለነበሩ ነው እኔ ሙስሊም የሆንኩት። ሻዳ አድርጌ አይደለም ሙስሊም የሆንኩት፣ ተወልጄበት ነው። ነቢዩ ሙሐመድ ግን እናትና አባታቸው ሙስሊም አልነበሩም። ይሄንን ዲን እስከ 40ኛው ዓመታቸው ድረስ ከየት አመጡ ነው እኔ ጥያቄ በጣም ጥያቄ የፈጠረብኝ። እስከ 40ኛው ዓመታቸው ድረስ ምንን ሲያመልኩ ነበረ? በምን አይነት ኪታብ ማንን ሲከተሉ ነበረ? እስከ 40ኛው ዓመት እንግዲህ 40 ዓመት ማለት ቀላል እድሜ አይደለም። ቀላል እድሜ ነው? ትንሽ እድሜ እኮ አይደለም፣ ትልቅ እድሜ ነው። ስለዚህ እስከ 40ኛው ዓመታቸው ድረስ ማንን ነበር ሲከተሉ የነበረው? ከየት መጣ ነው አንደኛው ጥያቄ። ሁለተኛው ጥያቄ ደግሞ አርካኑል ኢማን 5 ነው። 5ቱ አልአወሉ ሸሃደቱ አላህ ኢላሃ ኢለላህ ወኢቃሙ ሰላት ወኢታኡ ዘካት ወሰውሙ ረመዳን ወሐጁል በይት ወመን ኢስተጣዐ ኢለይሂ ሰቢላ። ይሄ 5ቱ የእስልምና መሰረት ከሆነ እሺ ሻዳ እናደርጋለን፣ ችግር የለም። የማታውቁ እንዳትዘባርቂ አዳምጡ። ሻዳ ችግር የለም። አራታቂም በእናትህ አቁም። ያለ ኤቨን ዳምጠኝ ትመልሳለህ። ካወቅህ መልስ ሰጠኛለህ። ቁጭ በል አዳምጠኝ፣ በእናትህ አዳምጡ። ለልጁ ምድር ስጡታ። መልስ ፈልጌ ነው እኔ ጸብ አልፈልግም፣ መሰደብም አልፈልግም። ለምን ትሳደባላችሁ? በእናንተ ሳፍ ለምንድን ነው የምንሰደበው? ግዴታ አይደለም መሳደብ። እሺ እንስማማለን፣ አንድ ቋንቋ ነው የምናወራው አይደል የኔ ወንድም? ስለዚህ ሰላት ሻሃዳ ከተደረገ ሻሃዳው አንደኛ ደረጃ ላይ ሻሃደቱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። እሺ እቺ ስላላልኩ ነው አታቂም ያለኝ። ሻሃደቱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ስላላልኩ ነው። ስለዚህ አንደኛው ሻሃዳ፣ ሁለተኛው ደግሞ ሰላት ነው። የእስልምና የቆመበት ምሰሶ ማለት ነው። ይሄ የዚህ 5 ያለው ያልኩ እሱ ነው። እሺ እስልምና እዚህ ላይ ከቆመ እዚህ ላይ ከተመሰረተ ሰላት የታለ? ቁርአን ላይ ሰላት ስጡን ነው እኮ። እኔ እኮ ልመናዬ ከቁርአን ላይ ሰላትን ስጡን፣ ሰላት እንዴት እንደሆነ ስጡን ነው። እኔ ልመና ላይ እኮ ነኝ፣ ጸብ ላይ አይደለም። እኔ ካንተ ጋር ጸብ ምን ነው? በዳር በምድር ላይ አልተጣበል ምንም ሀቅ የለብኝም። ውርስ ላይ አልተጣላን፣ አልተጋጨን ወንድሜ። አገራችንም ወይ አይገናኝ ይሆናል። ይሄን ጥያቄ ሳይመልስ ነው ኡስታዙ ሰዓት ለምን እንዳልመለሰ ገብቶሻል? ግን ይዛለት ኖ የትም እኮ ነው። እኔ ለምጄዋለሁ። ለምን መሰለህ ስለ ሰላት ያልሽው ይህን ጥያቄ የጠየቅሽ ዋብያውም አለ ሀዲስ ማይቀበሉ ነበሩ እዛ ጋር ከኡስታዞች ውስጥ ቁርአኒስት ብቻ ሆኗሉ እና አብዱል ጀሊል ነበሩ። ሙዓዝ ደግሞ ኡስታዝ ሙዓዝ ደግሞ የግዴታ ሀዲስንም ይቀበላል። ስለዚህ እነኛ ጋር አሁን ይሄ ጥያቄ ጠብ የሚያስነሳ እንደሆነ ገባቸው። ያደረገው ምንድነው? መጽሐፍ ቅዱስ ሊያመጣና ለዛኛው ሰላት በእንትን አይምን በመሐመድ ላይ እንትን የሚያወርዱት የሚለው መጽሐፍ ቅዱስ ላይ መጡ። አይ መጽሐፍ ቅዱስም እንዲህ ይላል አለና ሳይመልሰው ያኛው ቶ በቃ ይቅር አለው። በቃ ቸኩላለሁ ብሎ ሳይመልሰው ወጣ እና በጣም ተጣርጎ የራሱ ጥያቄ ነበረ ወንድሜ። ለምን እኔ የጠየኩት እኮ ከቁርአን ነው። መጽሐፍ ቅዱስማ ወደ እስልምና መልሱኝ ነው። እኔ አሁን ጥያቄ የነበረው የዛኔ ወደ እስልምና እስኪ መልስ ስጡኝና እስኪ ወደ እስልምና ልመለስ ነው ጥያቄ። እነሱ ግን ከመጽሐፍ ቅዱስ ነው መልስ የሰጡኝ ማለት ነው። ዋናው ቶፒክ ዋብያው ተረጋጋ። መልካም። ዛሬ ከነዛ ውስጥ እሷም ካነሳችሁ ውስጥ የእስልምና ማዕዘን ከሚባለው ውስጥ የምንዳስስ ይሆናል። እስልምና የተመሰረተበት 5ቱን ነጥቦች እንመለከታለን ማለት ነው። እስልምና የተመሰረተበት 5 ማዕዘኖች ወይም ደግሞ ምሰሶዎች አሉት። 5ቱ ምሰሶዎች እያንዳንዳቸውን የምንዳስሳቸው ይሆናል ማለት ነው። እስልምና የተመሰረተበት 5ቱን ፈሪድ እንኳን ደህና መጣ። እኔ ልናገርና ልውጣ ስለምቸኩል አስቀድሜ ተራን ጠብቅ። ኦኬ ፈሪድ ቀጥል።
ፎፎ እንዴት ነህ? ኡመያ እንኳን እንዴት ነሽ? ደህና ነህ? ይመስገን። እንዴት ነሽ? እየተማርሽ ነው? አዎ በውስጥ እንትን ብዬ ነበረ። ምን ጽፈሽልኝ ነበር? አዎ ውስጥ ልኬልህ ነበረ። አንተ ላይ መሰለኝ ባለፈው ጻፊልኝ ብዬሽ ነበር፣ ረስቼዋለሁ። አክቹዋሊ ብዙ ቴክስቶች ስለሚመጡ ለቃል ጻፊለት። ቃል ይታይሻል እዚህ ጋር? ለሱ ጻፊለት። ቴኬር አድርጉ። ብዙ ልጆች ብዙ ጫና ነው የሚደርስባቸው ክርስትና ሲማሩ እንትን ሲሉ እንዲህ ቀላል አይደለም። ከቤተሰብም ከተለያየ ቦታ ላይ የተለያየ መከራ ችግር ስለሚመጣባቸው እሱን አውቃችሁት ክርስቶስን ስትቀበሉ ወደ ክርስቶስ ስትመጡ አልጋ በአልጋ እንደዚህ ምናምን ነገር እንዳትጠብቁ። መከራ ችግር ሊመጣባችሁ እንደሚችል አውቃችሁት ነው። ያንን ጠንቅቃችሁ አውቃችሁ ነው ማለት ሪስክ እንዳለው አውቃችሁ ነው። ትምህርት በደንብ መማር አስቀድሞ እዚህ ጣት እንዲህ የምናንጨፈርረው ነገር የለም። ገስት ላይ የሚደረግ ምንም የለም። እንደውም እኛ ገስት ላይ መታችሁ እንትን ከምትሉት በላይ ከስር ሆናችሁ ተምራችሁ እዛ ብጨርሱ ነው ደስ የሚለን። እዚህ ገስት ስጋቡ ጭራሽ መከራ ስለሚመጣባችሁ ማለት ነው። ስለሚያውቋችሁ በውስጥ ያሳድዷችኋል። ምንም ያው እኔ ማለት ፎፎ እኔ ምንም ቢሆንም ያው ዝም ያልኩ ነው። ምንም እያወራ አይደለም። እኔ መማር ፈልጋለሁ እውነታዊ ነገር። ለዛ ነው ያልካለው። እውነት የትኛ ነው ውሸት የትኛ ነው በደንብ አድርጌ መማር ፈልጋለሁ። ገባ አይደለ ወንድሜ? እኔ እንደሰው እዚህ ላይ ወጥቼ ምንድነው ምናምን ብዬ መሰዳደብ ምናምን ይሄ አይፈቀድም። ሲጀመር መሰዳደብ ጥሩ አይደለም። ያ በደንብ ልልሽ የፈለኩት ምንድነው ብዙ መከራ ይመጣብሻል። ክርስትና ጋር ስትማሪ ካዩ ከቤተሰብ ጀምሮ እስከ ተለያየ ብዙ መከራ የደረሰባቸው ስለምናቅ ማለት ነው። ብዙ ልጆች አሁንም ስቲል ስላሉ የሰው ልጅ አሁን ለምሳሌ መጥፎ ነገር ብለን ተሳድበን ምን ብለን መሰዳደብ አያስፈልግም እኮ መማር ግድ ነው። ምንም ቢሆን ጥሩ ነገር ሰምቶ ይሄ ነገር ጥሩ ነው፣ ይሄ ነገር መጥፎ ነው የሰው ልጅ መማር ደስ ይላል እንጂ እዚህ ላይ ወጥተው ሄጅ እንደዚህ ወደዛ ወዲህ ምናምን አያስፈልግም። ስድብ ሲጀመር ጥሩ አይደለም። እውነት አዘቢ እስቲ ኡመያ የእኛ ልጆች አሁን እነሱ ጋር ከገቡ ሲሳደቡ መሰዳደብ አያስፈልግም። የእነሱ ግን እኛ ጋር ሲመጡ ቀጥታ ነው የሚሰድቡን። የእኛቹ እኮ ሄደው አይሳደቡም። እዚህ ገብተው ግን አምላካችንን ይሳደባሉ፣ እኛን ይሳደባሉ፣ ቤተሰባችንን ይሳደባሉ። ደፎር ይሳደቡና ከዛ በኋላ ነገር ስንላቸው እኛ እናንተ ተሳዳቢ ናችሁ ይላሉ። ቀጥታ እንደገቡ አይደለም። አሁን እዚህ ላይ ወጥቶ እንደዚህ አሁን አንተ እንደዚህ እያልኩ ማለት እያስተማርክ ነው። እንደዚህ ነው ይሄ እንደዚህ ነው እንደዚህ ነው እያልክ እያስተማርካችሁ፣ ግን እነሱ እየመጡ መሳደብ አስፈላጊ አይደለም። ጥሩ ነገር እየሰማችሁ ከሚሆን ከሆነ ይሆናል። በግድ እኮ አሁን ለምሳሌ አንተ ናና እመኑልኝ ናና እንደዚሁ ነው እያልክ አይደለም አይደለ? እውነታዊ መንገድ እንደዚህ ነው፣ ይሄ ጥሩ መንገድ እንደዚህ እያልክ ነው እንጂ ናና በግድ ወደ እኔ ነው ምናምን እያልክ አይደለም። አንተ ያለው መንገድ እያስረዳክ ነው። አንተ እየተማርክ ወይም ያየህ መንገድ እያሳየክ ነው እንጂ ኑና በግድ ወደ እኔ እያልክ አይደለም። እንደምታየኝ እንደሆነ ማለት ነው። ግን እዚህ ላይ እየወጣችሁ የምትሰዳደቡ ነገር እውነት አስፈላጊ አይደለም። በእውነት አትሳደቡ። ሚሆንም ቢሆንም አእምሯችሁ እንትን አድርጉና ስሙ። መልስ ካላችሁ ብቻ መልዕክት አስተላልፍላቸው። መልስ ካላችሁ የምትጠይቁ ጥያቄ ትክክለኛ ጥያቄ ከሆነ ጠይቁ። ይሄ ትክክል አይደለም ካለ ደግሞ ወረዱ በሰላም። መሰዳደብ መቆሻሸሽ አያስፈልግም። አሁን እሱ የሰው ልጅ ነው መቼም ፈጣሪ አይደለም። እሱም እንደኛ ነው፣ ከሰው ነው የተፈጠረ። ለምንድን ነው ግን የምትሰዳደቡት? እውነት እኔ በጣም ነው የምታዝበው። በጣም እያየው ማለት ነው። የሆነ ጊዜ እውነቱን በአይኔ ላይ ዞረ ማለት መሰዳደብ አያስፈልግም። የሰው ልጅ መቋሸሽ አያስፈልግም። እሱ እኮ ፈጣሪ አይደለም የሰው ልጅ ነው አይደለ እንዴ? እና መሰዳደብ አይደለም። በእውነት አትሰዳደቡ። እሺ ቴንክ ዩ በጣም እናመሰግናለን። በርቺ። ቃልን ጻፊለት። ያው ነገር እልሻለሁ። ቃል ጻፍላት፣ በውስጥ ቴክስት መልስላት፣ በውስጥ በደንብ አስተምሯት። ኦኬ አብድራማን። እሺ አንተ አጠገብ ያለ ነካ ከሰርሻለሁ። አብዱ ረሺድ ከጎንሻለሁ። አይቼዋለሁ። ችግር እንዴት ዋላችሁ? እንደና ሰላም ብያለሁ።
እሺ ሄቨንም ኡሙዬም ኢስላም ነበሩ ከዚህ በፊት ቶፒኩ ላይ አሁን እኔ ወንድም ኢስላም ነኝ። አሁንም እኔ መማር ፈልጋለሁ፣ እውነታዊ ነገር መማር ፈልጋለሁ። እኔ ስድብ አልፈልግም። የሰው ልጅ መሳደብ አያስፈልገኝም። ከኔ ላይ ተፈቅዶም አይደለም። አይ መሳደብ ምናምን ሳይሆን ኢስላም ነሽ መሳደብ አስፈላጊ አይደለም። አብዱራሺድ እንኳን ደህና መጣ። አብዱራሺድ ደህና ቆያችሁ። እፎይ መልካም። ሜቢ ቶፒካችንን ሰምተዋል? አዎ እየሰማኋችሁ ነበር። አሁን በቅርብ ነበር የገባሁት። መልካም። አምስቱ የእስልምና እንትን ምሰሶዎች ምን ምንድን ናቸው? አመንቱ ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ላንፈርቁ በይነ አሐድን ሚንሁም የሚለው መሰለኝ። ማዕዘን የሚባሉት እንትን ምሰሶ የሚባሉት በአላህ ማመንና በመልእክተኛውና በመጽሐፍቶቹ ማመን አይደለ? ኖ አይደለም። እሱ አርካነል ኢማን ነው አንተ እያልክ ያለው። እሱ እኮ አርካነል ኢስላም እኮ ነው ያለ። አርካነል ኢስላም ማለት 5 ነው። ከአምስቱ እስኪ አንተ 5ቱን በልልን። ያው ትልቅ ሰው ነው፣ ትንሽ አይደለም እኮ። በአላህ ማመንና በመልእክተኛው ማመን አይደለ? እሺ በአላህ ማመንና በመልእክተኛው አንድ፣ በመጽሐፍቶች ነው አይደለም። እኔን አስቀድሜ እኔ ጋር ላውራ። እሺ መልካም። እሺ ታስተላልፍለታለህ አብዱልረሺድ፣ ትሰማውና እመጣለሁ አንተ ጋር። መልካም ዋብያ፣ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ኦኬ ቴንክ ዩ። እስልምና በምን ላይ ነው የተመሰረተው? ሸሃደት አን ላ ኢላሃ ኢለላህ ወአነ ሙሐመድ ረሱሉላህ ነው። ኢቃም ሰላት ወኢታእ ዘካት ወሰውም ረመዳን ወሐጁል በይት መን ኢስተጣዐ ኢለይሂ ሰቢላ። ኦኬ የእስልምና መሰረት ይሄ ነው። ስለዚህ እስልምና በዚህ ነው የተመሰረተው። ከሙስሊሞች ሩክን ውስጥ ምን አሁን ያልኩልህ ማለት ነው። ስለዚህ የተመሰረተበት ይሄ ነው። ለምሳሌ አሁን እሷ ቁርአን ውስጥ የለም ሶላት እያለኝ ነበር። ለእሷ ማስረጃ ስታክፈልስ ተረጋጋ፣ ቆይ። ስለዚህ እስልምና በተፈጥሮ የሚገኝ ሳይሆን የተመሰረተ ነገር ነው ማለት ነው። አይደለም። አንድ ሰው ሙስሊም ሲሆን የግድ ይሄ ማድረግ አለበት ማለት ነው። እስልምና የተመሰረተው ማጠመቅ እንዳለበት ማለት ነው። ስለዚህ የተመሰረተ ነው ካልከኝ እነኚህ አሁን ተፈጥሮ ማለት ስትወለድ እዛው የምትወለደው ነው። ጆሮዬን ለምሳሌ የተመሰረተልኝ አይደለም፣ ስወለድ ይዤው መውጣው ነው። አይኔን ስወለድ ይዤው መውጣው ነው። እጄ ስወለድ አብሮኝ ያለ በተፈጥሮ ማገኘው ነው። እስልምናም በተፈጥሮ የሚገኝ ከሆነ በሆኑ ነገሮች የሚዋቀር የሚለወጥ፣ የሚሻሻል፣ የሚጨመር፣ የሚቀነስ አይደለም ተፈጥሮ ከሆነ። ስለዚህ በደንብ አስተውል። ምን ብለኸኛል? በአምስቱ ነገሮች ላይ የተመሰረተ ነው ብለኸኛል። በአምስቱ የተመሰረተ ከሆነ ስወለድ ይዤው መውጣው አይደለም ማለት ነው። ስትወለድማ እስልምና ይዘህ ትወጣለህ። አንድ ሰው ደግሞ ስወለድ ዘካ መስጠትን ይዤ ነው መውጣው። ዘካ እየሰጠው ነበር እንዴ? ስወለድ ህፃን ስታድግ ትሰጣለህ። ላዚም ግድ ነው። እንዴት ነው ይዤው መውጣው ስወለድ ዘካ? ምን ማለት ነው? ይሄን ስትወለድ የእስላም ማዕዘናቶች ያሉ ይሄ እኮ አንድ ሰው ሙስሊም ለመባል እኔ ላይ እንዴት ነው የሚሆንብኝ? ተፈጥሮ የሚሆንብኝ ካዳኔ ካደግኩ በኋላ ማንኛውም ሰው እንደሚያደርገው ሌሎች ነገሮችን በፈቃዱ እንደሚያደርገው ወይንም ደግሞ ሰርቶ እንደሚያደርገው አደርጋለሁ እንጂ ከማገኘው ላይ ዘካ ሰጣለሁኝ እንጂ ሰርቼ ስወለድ ባህሪ እንዴት ይሆናል? እንደ እጄ፣ እንደ እግሬ፣ እንደ አይኔ እንዴት ይሆናል? ተፈጥሮ እንዴት ይሆናል? ይሄ እኮ በስራ ማገኘው ነው። እኔ ወላሂ ምንም አልተረዳሁም ያልካለሁ። አንድ ሰው ሙስሊም መባት ይሄ ማድረግ አለበት። ግልጽ ነው። ሎክ ተፈጥሮ ካልክ ያ ተፈጥሮ እኔ ላይ ነው ያለው አለ። ከጊዜ በኋላ ማደርገው አይደለም ወይንም የሚመሰረት አይደለም። አይኔ ስወለድ ሕፃን ሆኜም ተፈጥሮ ስለሆነ ይዤው መውጣ ነው ከእናቴ ማህፀን። ይሄ ተፈጥሮ የሚወገድ የሚጠፋም አይደለም። ዝም ብሎ እንትን የሚል አይደለም ማለት ነው።
አብሮኝ ያለ ነው። አንገቴ ጭንቅላቴ ተፈጥሮ ነው። ከእናቴ ማህፀን ይዤው መውጣው ማለት ነው። እስልምናም እንደዛው ዘው የምወጣ ከሆነ ስታድግ የሆነ ገንዘብ በስራ የምትሰጠው የምትጨምረው የሚቀንሰው አይደለም።